እና በእናታችሁ ማርያምን በቃ ጓደኞች ለኔ ብላችሁ ማለት እኔ በኔ ምክንያትም እንደዚህ ስትሆኑ ማየት አልፈልግም እና በቃ ተመለሱና ይቅርታ ጠይቁትና ከዛ በኋላ ይቅርታ ግን አብርሽ አሁንም ቢሆን ልንገር አንተ ስራ እስካልተመለስክና እሱ ተጸጽቶ ይቅርታ እስካልጠየቀ ድረስ አሁንም ሶልናኔ ተማከተናል ስራ አንጀምርም ወስነናል አብርሽ የመጨረሻው ውሳኔያችን ነው ሰለሞን ዋለ አብረን ጓደኝነታችን እንዲቀጥል እንድንተሳሰብ ከፈለጋችሁ እኔም በእኔ ምክንያት እኔም እናንተ እንድትጎዱ አልፈልግም የምር ጓደኛ የምትወዱኝ ከሆነ ከስራ በእኔ ምክንያት እንዳቋረጣችሁት ለኔ ብላችሁ እንደተጣላችሁ አሁንም ለኔ ስትሉ እኔ እንድደሰት ለኔ ደስታ ስትሉ ምክንያቱም ካለ መስራታችሁ ስለሚሻል ወደ ስራችሁ ተመለሱ አይ ካላችሁ ደግሞ ከዚህ በኋላ የእናንተና የኔ ጓደኝነትም እዚህ ጋር ያበቃ ጓደኛዬ ልቤ ሰው መጽናኛዬ ጅምሬ ሰምሮ ቁጭት እንዲያምር ነህና ለኔ የሙሴን ሰላም እንዴት ናችሁ? ውድ ዩቲዩብ ቻናላችን ቤተሰቦች እንደምን ሰነበታችሁ? እኛ ፈጣሪ ይመስገን በጣም ደህና ነን። እንግዲህ ቤተሰብ ዛሬ የመጣሁት ባለፈው ጓደኞቼ የሰሩትን ቪዲዮ አይታችሁታልና ሁላችሁም ለነሱ መልስ ለመስጠት ነው። ምክንያቱም የሰሩት ስራ ልክ አይደለም። ምንም ያህል እንኳን ጓደኛቸው ምንም ያህል እንኳን ቢወዱኝ እስከዚህን ድረስ ሪስክ ወስደው መስራት አልነበረባቸውም። ምክንያቱም እንግዲህ አብርሃም ከስራ ከተባረረ እኛም አንሰራም እሱነን ይቅርታ ጠይቀህ ማትመልሰው ከሆነ ወደ ስራ እኛም ከዚህ በኋላ አብረን መቀጠል አንችልም በማለት ነው እንግዲህ ከመንጀ ጋር ተጣልተው የተለያዩት። ቤተሰብ ደግሞ እኔ ምንም ያህል ቢወዱኝ ቢያንስ በሌላ ነገር መተጋገዝ ሲቻል ጭራሹ የኔ ስራ ማቆም የኔስ መንገላታት አንሶ እነሱም ደግሞ በኔ ምክንያት መንገላታታቸው ልክ ነው ብዬ አላምንም። ምክንያቱም ስራ በጠፋ ሰዓት ይህን ያህል መስዋዕት መደረጉ ተገቢ አይደለም። ምክንያቱም እነሱ ስራ በማቆማቸው እኔን የሚጠቅመኝ ነገር የለም። ምናልባት እሱ ጥፋት ሊኖርበት ይችላል አጥፍቶ ሊሆን ይችላል ግን ደግሞ የተጣላ ከኔ ጋር ነው። ስለዚህ በቻሉት መጠን እሱን መውቀስና ለምን እንደዚህ ታደርጋለህ ማለት እንጂ ለምን ስራ ታቆማላችሁ ለምን እንደዚህ ታደርጋላችሁ ለምን ይሄን አደረጋችሁ ብዬ ጠይቃቸዋለሁ። ምክንያቱም በእኔ ምክንያት ስለሆነ ያደረጉት ያለው ነገር ቤተሰብ እና ደግሞ ምን መሰላችሁ ይሄን ሚራባውንም የማይራባውንም ችግራችን ደስታችን እያወጣን ሚዲያ ላይ ምናሳየው ገመናችን ሚዲያ ላይ ምናወጣው አንደኛ የሰው ልጅ ከህይወት ብዙ ነገር ይማራል። በእኛ ህይወት ላይ ደግሞ መከራም ችግርም ደስታም ሀዘንም ብዙ ነገር አለና ምናልባት በአንደኛ ደረጃ እናንተ ከተማራችሁበት ከኛ ህይወት እናንተ መማር ከቻላችሁ ነው። በሁለተኛ ደረጃ ይሄን የምናደርገው እኛ እንድንለወጥ ነው ራሳችን እንድንችል ነው ትልቅ ደረጃ እንድንደርስ ነውና ቤተሰብ እኛ እንድንለወጥ እኛ ትልቅ ደረጃ እንድንደርስ ደግሞ የእናንተ እርዳታ ያስፈልገናል። ቤተሰብ እንዴት ነው የምታግዙን? ላይክ ሼር ሰብስክራይብ ያደርጋችሁ ኮሜንት እየጻፋችሁ ሼር ያደረጋችሁ እንድታበረታቱን እንጠይቃለን። ምክንያቱም የእናንተ ድጋፍ የእናንተ አይዟችሁ ባይነት የእናንተ እርዳታ ነው እኛን ትልቅ ደረጃ የሚያደርሰን። ምክንያቱም እኛ የፈለገውን ያህል ቪዲዮ ብንሰራ የፈለገውን ያህል ብናደርግ የፈለገውን ያህል ችግራችን ገመናችን ደስታችን አውጥተን ሚዲያ ላይ ብናሳይ እናንተ ተመልካቾች ከሌላችሁ ምንም ትርጉም የለውምና ቤተሰብ ላይክ ሼር ሰብስክራይብ ያደረጋችሁ እንዲሁም ኮሜንት እየጻፋችሁ አበረታቱን። በዛ ላይ ደግሞ የምር እንጃ በጣም ብዙዎቻችሁ አይዟችሁ በርቱ ጠንክሩ ያላችሁ ቪዲዮዎችን ሼር ያደረጋችሁ ኮሜንት እየጻፋችሁ ላይክ ያደረጋችሁ ያበረታታችሁን ትገኛላችሁና የእውነት በፈጣሪ ስም በጣም ነው የምናመሰግነው። በሀገር ውጭም በሀገር ውስጥም ያላችሁ ቤተሰቦቻችን እህት ወንድሞቻችን ከልብ እናመሰግናለን ስለምታበረታቱን እንወዳችኋለን እናከብራችኋለን። እንግዲህ ለሰለሞንና ለዋለ ደውዬላችኋለሁ እየጠበቅኳቸው ነው። እስከሚመጡ ድረስ ቤተሰብ ትንሽ እንጠብቃቸው። እስከዛው ድረስ ግን ላይክ ሼር ሰብስክራይብ ያደረጋችሁ አብረን እንጠብቅ። እንወዳችኋለን። ቪዲዮውን በትህትና ሁላችሁም ላይክ በማድረግ ጀምሩት። እንጠብቃቸው። ቤተሰብ አሁን እየመጡ ነው አለ
እንዴት ነህ? አማን ነው። እንዴት ነህ? ሰላም አማን ነው አለ። እንዴት ነህ? ካሜራ እንዴት ነህ? እንዴት ነህ? ሰላም ነው። ሰላም እና ሳብሽ ደህና ነህ? አማን ነው። አዳር እንዴት ነው? አዳር አሪፍ ነው። ምንም አይልም። ተሽሏል አብሽ? አዎ ምን እናለን? ኧረ በእናትህ ምን አንተ በጣም ቆይ አልከሳብህ? ቆረረ እንጂ ባጥንቱ ሄደ እኮ አፍንጫው ብቻ ነው የረዘመው። ስርዓት ያዝህ ነው ያልከሳውም። ካሜራ በጣም ከስተሃል። ማርያም ቤተሰቡ ማርያም ከሳ ብለሃል። አይ እና እንዴት ነው? አለን አይ እሱ ነው። አዳር ጥሩ ነው። አዳር አሪፍ። ለምን ነበር የፈለከን? ያው የመከረኛ ቪዲዮ ስራ ነው እንጂ እንግዲህ ቤተሰቦች ጋር ሃይ ቤተሰብ እንዴት ናችሁ? ሰላም ናችሁ? ዛሬ እንኳን ለሰላም አይደለም የፈለኳችሁ ነው። ትደበድበን ነው እንዴ? በጣም ነው እንዴ? ከስፖርት ቤት ነው የመጣ ነው አይደል? አዎ ለውልቀው እንደዚህ ነው። ኧረ እኔ የምላችሁ ማለት የምር እኔ አናዳችሁኛል። እንዴት እናጠፋን ደግሞ ምን አደረግን? ማለት በሰሞኑ የሰራችሁ ስራ እኮ ልክ አይደለም። ማለት ያው የብቻችሁ እናንተም ማናገር ይችል ነበር፣ ግን ያው ቤተሰብ እንዲያውቁና ቤተሰብ ፊት ያለውን እኛንም ቪዲዮ መስራት ስላለብን ለዛም እንዲያግዘን ነው እንጂ በሰሞኑ ከመኘ ጋር ያደረጋችሁት ነገር ልክ አይደለም። ወደ ጉዳዩ ስንገባ ምክንያቱም እንደምትወዱኝ አውቃለሁ፣ ለኔ እንደምትጨነቁ አውቃለሁ። ግን እኔ ስራ በማቆሜ ደግሞ ያለውን ችግር የሚፈጠረውን ነገር ታውቃላችሁ። ስለዚህ የኔ ባስ ብሎ ደግሞ እናንተ የኔን ተመሳሳይ ነገር መድገሙ ለምን እንዳስፈለገ አላውቅም። እና ስራ እንሰራም ብላችሁ በእኔ ምክንያት በመውጣታችሁ ደግሞ እኔ የበለጠ አከፋለሁ እንጂ መቼም ደስ እንደማይለኝ ታውቃላችሁ አለ። ስለዚህ ማድረግ የሌለባችሁ ነገር ነው ያደረጋችሁ። ምን ነው አብርሽ ማድረግ የሌለብን ትክክለኛውን ነገር እኮ ነው ያደረግነው። ቆይሽ አብርሽ አንተ በእኛ ቦታ ብትሆን ኖሮ ይሄን ነገር አታደርግም ነበር? ንገረኝ። ምንድነው እሺ ጥቅሙ? አሁን እሺ እናንተ ከስራ ወጣችሁ አይደለ? ጥቅሙ እሺ ለኔ የሚጠቅመኝ ነገር አለ? በቃ ሌላ ድርጅት አለ እንቀጠላለን። እሱ ተጸጽቶ ይቅርታ እስካልጠየቀ ድረስ ደግሞ ምንም ቢሆን አንሰራም። እሱ ማንንም ብሎ ነው የሚያስበው? የሱ ድርጅት ብቻ ነው እንደ ያለው። ለምን አንተን ያባርራል? እንደማይሆን እያወቀስ ደግሞ የራሱ ሴራ ነው ይውላ። ገንዘቡን እኔ እንዳልሰረኩትኝ እኮ የሚያውቅ ያውቀዋል። ግን ደግሞ ስራ መተው ለምን አስፈለገ ነው? እናንተ ለምን ስራ ታቆማላችሁ? እሺ አብርሽ ንገረኝ እስኪ እኛን ነገ እንደማያባረር ምን ያህል እርግጠኛ ነን አብርሽ? እኛንም እኮ ምክንያት ነው የሚፈልግልን ማለት እኮ ነው። ንገረኝ አብርሽ። እኔ ምናልባት እኮ ይሄ ሁሉ ነገር ለመልካም ይሆናል ዋል ከምርነቴን ነው ማለት በአንዳንድ ችግሮች ውስጥ እኮ ጥሩ ነገሮች ይኖራሉ አይደል? ለምሳሌ ቢያንስ እንኳን ለወደፊቱ ገና ምን እንደሚፈጠር ማናቀውን ቀርቶ አሁን ቢያንስ አሁን እኛ ላይ በእኛ ችግር ውስጥ እንኳን ያገኘውን ጥቅም ማየት ይቻላል። ለምሳሌ ቤተሰቦችን ያህል አግኝተናል አይደል እንዴ? ለምሳሌ አሁን በሱና በእኛ በሚፈጠር ችግር በሱና እኔ መሃል በሚፈጠር ችግር ውስጥ ነው አይደል? አሁን እነዚህን የመሰሉ ቤተሰቦች ነገ ህይወታችን ሊለውጥን የሚችሉ ሚዲያ ላይ እንድንሰራ እንድንበረታታ የሚያደርጉ ቤተሰቦች እህት ወንድሞች ከሀገር ውስጥም ከሀገር ውጭም እያገኘን ያለ ነው። ስለዚህ የሱ ችግር የኛ መቸገር ይሄንን ያህል የሚያግዘን ከሆነ ችግሮችን እንደገና ተቋቁመን እየበረታን መሄድ አለብን እንጂ እንደገና ሌላ ችግር መፍጠር ለምን አስፈለገ? ያው ማለት አብርሽ ችግሩ አንድ ተፈጥሯል። ልክ ነህ። ችግሩ በመፈጠሩ ምክንያት ነው ቤተሰቦችን ያገኘው ነው። ግን ችግር ባይኖርም ያው ቤተሰቦቻችን የት ይሩብናል። ግን አብርሽ አሁንም ቢሆን ልንገርህ አንተ ስራ እስካልተመለስክና እሱ ተጸጽቶ ይቅርታ እስካልጠየቀ ድረስ አሁንም ሶልናኔ ተመካከተናል። ስራ አንጀምርም ወስነናል። አብርሽ የመጨረሻ ውሳኔያችን ነው። ምንም ነገር የምንለው ነገርም የለ ከዚህ ውጭ። ቆይ እሺ ሰለሞን፣ እሺ እናንተ ለኔ ብላችሁ እንደሆነ አውቃለሁ። ሁሉ የምታደርጉት ለኔ ብላችሁ እንዴት ጓደኛችን እንደዚህ ይሆናል ለምን ሱስ እንደዚህ ያደርጋል ብላችሁ ተናዳችሁ እንደሆነ ይገባኛል። ግን ልክ ነው ወይ ነው አሁን ዋናው እንትኑ ጥያቄው ልክ ነው ወይ ማለት እኔ እንጃ። እናንተ የኔ መንገላታት አንሱ እናንተ ስራጣችሁ መንገላታታችሁ ልክ ነው ወይ? አሁን እኔ ስራ ካቆም ምን ያህል ሆነኝ? ብዙ ቢያንስ ሳምንት ይሆነኛል። ግን እስካሁን ስራ አላገኘሁም አይደለ?
አዎ በእርግጥ ልክ ነው እኮ አብርሽ ተረድተናል። ግን ቢሆንም የእሱ ድርጅት አለ፣ ሌላ ድርጅትም እኮ አለ የምንቀጠርበት። ብንቸገር እኛም የተወሰነ ጊዜ ነው ብንቸገር። ይሄ ልጅ ምን ዋስትና አለው ነገንስ እንደዛ እንደማይልን? እያወቅህ እሱን ነገር አብርሽ አንተ እንደማታውቅ ምትሆን ለምንድን ነው? አብርሽ እሱን በዚህ ጊዜ ካላስተማር ነው መቼም አናስተምረውም። በቃ ከዚህ አስተሳሰቡ መውጣት አለበት። እሱ የሱ ብቻ ድርጅት ነው እንዳያሉ ማንኛው ብሎ ነው ራሱ የሚያስበው። የሱ ብቻ እኮ አይደለም ግን ሁሉ አሁን ስራ በጣም ጠፍቷል እኮ። ምክንያቱም ስራ ያጣው ልክ እንደኛ ስራ የሆነ ሰው በጣም ብዙ ነው ያለው የምታውቁት። ስለዚህ ስራ ክፍት ቦታ የለም። እኔ እኮ ሌላ ስራ ቦታ የለም እያልኩኝ ሳይሆን ግን ስራ ክፍት ቦታ የለም፣ ለማግኘት አስቸጋሪ ነው። በእርግጥ ልክ ስራ እንደጠፋና ክፍት ቦታ እንደሌለም እናውቃለን። ግን ደግሞ የኛ ነገር እንደሚያሳስብ እኮ ይገባናል አብርሽ። ግን ምን እናድርግ? እስከ መቼ እንቀጥላለን እንደዚሁ ነው? ይሄ ነገር እስከ መቼ ነው የሚሆነው? መንገስ አንተን እስከ መቼ ነው አባረው? አንተ እስከ መቼ ነው ስራ ትተህ የምትኖረው? እሱና እኔ እኮ በቃ ከእንግዲህ እኮ እሱና እኔ የሚያገናኘን ነገር የለም። ቢያንስ እናንተ ለምን ትጨመራላችሁ ነው እንጂ አልኩኝ እኮ። እሱ ምንም የሚያገናኘን ነገር የለም። ምንም ከእንግዲህ በኋላ እኮ እሱና እኔ የሚያገናኘን ነገር የለም አይደለ? በቃ ጨርሰናል። ስለዚህ ምንድነው አሁን እናንተ በመውጣታችሁ ምንም የምታተርፉት ነገር የለም ኪሳራ እንጂ እሱና እኔ እናንተ ስለወጣችሁ እሱ ጋር መገናኘት አንችልም እኮ። ይኸውልህ አብርሽ እንኳን አንተ ወጣ ይቅርና ማለት ነው ዋልና እኔ ታውቃለህ፣ አንተ እያለ ራሱ የሚያሳየንን ፊት አንተ ታውቀው አይደለም። የመንጌን ጸባይ እያወቅ ካንተ በላይ የቻለው ሰው ነበር እንዴ አብርሽ? ንገረኝ። ከላይ እሱ ወታረሽ ሆኖ ነው እንጂ እና በእናታችሁ ማርያምን በቃ ጓደኞች ለኔ ብላችሁ ማለት እኔ በኔ ምክንያትም እንደዚህ ስትሆኑ ማየት አልፈልግም። እና በቃ ተመለሱና ይቅርታ ጠይቁትና ከዛ በኋላ ይቅርታ እሱም አንተን አልጠየቀህ እንኳን ይቅርታ እራሱ መጥቶ ይቅርታ ካላለስክ ድረስ እዛ ፈርኒቸር ጀምር ጥጉ ድረስ አንደርስ። አይሆን ነገር ነው አብርሽ፣ ይሄ ጭራሽ ማይታሰብ ነገር ነው። ይቅርታ እኛ ይቅርታ ልንጠይቀው? ቆይ ለመሆኑ እኛ ምን አጠፋና ነው ይቅርታ የምንጠይቅ? አጠፋችሁ እያልኩኝ እኮ አይደለም፣ ግን አንሰራም ብላችሁ የወጣችሁ እናንተ አይደላችሁ። ስለዚህ በቃ ያለውን ነገር አስረዱትና እንትን በሉ። እሺ ይቅርታ እንኳን ጠየቅ ነው ብንል ችግር የለውም፣ ለይቅርታው እንጠይቀዋለን። ግን መጀመሪያ አንተን እሱ ይቅርታ መጠየቅ አለበት። ከዛ በኋላ ችግር የለውም፣ እኛ ኖርማል ነው። እግሩ ስር ድፍት ቢሆንም ይቅርታ እንጠይቀዋለን። መጀመሪያ ግን ራሱን ያጠፋ አንተን ይቅር ይበል፣ ወደ ስራ ይመልስ። ያኔ ችግር የለውም፣ ኖርማል ነው። ችግር የለውም። አንድ አይደለም 10 እንለዋለን ይቅርታ። እኔ ጋርማ እኮ መቼም ሰላም እንደማንሆን እኮ ግልጽ ነው። ምንም ይቅርታ መጠየቅም አያስፈልገውም። ምክንያቱም ብዙ ነገር እኮ ተላለፍን አይደል? ቢያንስ እናንተ ጋር ምንም የሆናችሁት ነገር የለም። እኔ ጋር እኮ ብዙ ነገር እንትን ብለናል። አብርሽ ጓደኝነት ማለት እኮ እንደዚህ ነው። አንተ ተነካ ማለት እኮ እኛም ተነካን ማለት ነው። ይሄን ታውቃለህ? ይገበኛል እኮ ይሄ የሥራ ጉዳይ ነው። ስራችሁን ብቻ እኮ ነው መስራት ስሩን ያልኩኝ። እሺ እኔስ እናንተ በእኔ ምክንያት እንደስትሆን እኔ ደስ ይለኛል እንዴ? ደስ እንደማይልም አናውቃለን። ለዛም ነው እኮ እንደዚህ አንተ ለኛ ታዲያ ምን ማለት ነው? የራሳችሁን ስሜት ማለት ብቻ አይደለም ማየት ያለባችሁ እናንተ። እኔ ስከፋ በእኔ ምክንያት የሆነ ነገር ሲሆን ለምን ብላችሁ እናንተ እንደሚከፋችሁና እስከዚህ ድረስ እየደረሳችሁ እኔ ደግሞ እናንተ እንደዚህ ስለሆናችሁ እኔ እንደስ የሚለኝ ምንም አይነት ምክንያት የለም። እኛ የሆነ ነገር ብናደርግ እሱስ ደስ ይለዋል ብላችሁ ማሰብ መቻል አለባችሁ። ስራችሁን እስከመተው ድረስ የምትወዱ ከሆነ እኔም በእኔ ምክንያት እንደዚህ ሆኑ እያልኩኝ እንዳላስብ እንዳልጨነቅ ወደ ስራችሁ ብትመለሱ አሪፍ ነው። አብርሽ በርግጥ ወቅቱን እናውቀዋለን። ስራ አሁን ጠሯል፣ ሁሉም ላይ ስራ ጠፍቷል። ግን ቢሆንም ደግሞ የሱ ብቻ ድርጅት አሁን ይቅርታ ስንጠይቀው ምን እንደሚያስብ ታውቃለህ አብርሽ? የሱ ብቻ ድርጅት እንዳለ ማሰብ የለበትም። ከዚህ ነገር ልናስተምረው ይገባል። ታችን ቢሆን ኤቢ ፈርኒቸር አመልክቻለሁ። በቃ ሶስታችንም ቢሆን ስራ ክፍት ቦታ ካለ እንጀምራለን በቅርቡ ፈጣሪ ካለ። እና ተመለሱ ይቅርታ እንመለስም ነው በኋላ እንመለስ። እና አሁን ወደ ስራ ተመለሱ። አንመለስም ነው አብርሽ። አንተን ይቅርታ እስካልጠየቀህ ድረስና አንተ ወደ ስራ ካልተመለስ ድረስ እኛ ማን እንመለስ? እኛ እኮ አብርሽ ሚዲያ ላይ ስላለቀና ቪዲዮ ስላላረግን ነው እንጂ እኮ እሱን ይቅርታ እንዲጠይቅ እኮ ብዙ ጊዜ አስበናል አለና ነው። ግን በቃ ልንነግረው እያልን ሊሆን አልቻለም። ማለት ራሱ ይቅርታ ይልሃል ብለን ነበር ያሰበው። ከዛ የመጨረሻ ውሳኔያችን ነው አለና እኔ በቃ ወስነናል። መቼም ቢሆን አንመለስም ይቅርታ እስካላልን ድረስ የመጨረሻ ውሳኔ ነው። አይሆንም።
ዋላ ሰለሞን ዋለ የምር በቃ እኔ ለኔ ብላችሁ እንደዚህ እንድትሆኑ አልፈልግም። ከስራ እንድትጉላሉ አልፈልግም። ስለዚህ ወደ ስራችሁ አብረን እንድንቀጥል አብረን ጓደኝነታችን እንዲቀጥል ከፈለጋችሁ እኔም በእኔ ምክንያት እኔም እናንተ እንድትጎዱ አልፈልግም። የምር ጓደኛ የምትወዱኝ ከሆነ ከስራ በእኔ ምክንያት እንድትዋችሁት እንዳቋረጣችሁት ለኔ ብላችሁ እንደተጣላችሁ አሁንም ለኔ ስትሉ እኔ እንድደሰት ለኔ ደስታ ስትሉ ምክንያቱም ካለ መስራታችሁ ስለሚሻል ወደ ስራችሁ ተመለሱ። አይ ካላችሁ ደግሞ ከዚህ በኋላ የእናንተና የኔ ጓደኝነትም እዚህ ጋር ያበቃ። አብራም ጓደኛዬ የልቤ ሰው ጓደኛዬ የልቤ ሰው መጽናኛዬ ጅምሬ ሰምሮ ቁጭቴ እንዲያምር ነህና ለኔ የሙሴን በትር አንተ መለከት የስኬት በር ይብዛ ሰላም እንደ አምላክ ፍጡር ጓደኛዬ ዋለኛ ትክክል አይደለም እንዳያደረግነው ልክ ነን እንጂ አብርሽ በቀለኛም ስለሚያስብልን አረበኔ ነው ታውቃለህ ልጅ በጣም አረመኔ ነው። አሁንም ድረስ ደግሞ ጥፋትን ካላወቀና አብርሽን ካልመለሰው ድረስ ወደዛ ድርጅት አንመለስ። አብርሽ ደግሞ በእኛ የተነሳው የሚሆነውን እያየው አይደል እንዴ? ለምን አብርሽ እዚህ አስተሳሰቡ እንዲወጣ ሌላ ድርጅት አሁን ፈልገን አንቀጠር? ስራ ከጀመርን እኮ እሱ ኖርማል ነው። እሱም አሪፍ ነበር ታውቃለህ። ያልሄድንበት ድርጅት የለም ግን ስፔስ የለም። ሁሉም ሆድህን ቢርብ ከሌለ ማናለ ልጅ ከሰነ የቀርቡ አሁን እንግዲህ ቤተሰብ የሆነውን ነገር አይታችኋል። አብርሽ ማለት ስራ በማቆማችን ደስተኛ አይደለም። ግን ደግሞ ቤተሰብሽ እኛ ምን እናድር? ያደረግነው ነገር ልክ አይደለም። ምን እሺ ሶል የምትላቸው ነገር ካለ በላቸውና ወደ አብርሽ ምን በቃ እኔ የምላቸው ነገር የለም። ዙሮ ይቅርታ ቤተሰብ ማለት እኛ ይሄን ነገር ያደረግነው አብርሽ በቃ እንደዚህ ስራ አጥቶ ማየት አንፈልግም። እሱ ስራ ቆመ ማለት ደግሞ እኛ ልንቀጥል አንችልም። ይቅርታ በጣም አዎ ቤተሰብ ያው አብርሽ እኛ ስራ ስናቆም እንደማይወድ ታውቃላችሁ ማለት በጣም እኛም እንወደዋለን እሱም ይወደናል። ቤተሰብ ደግሞ ያው በችግራችን ጊዜ አብርሽ በችግሩ ጊዜኛ ከጎኑ እንደቆመ እናንተም ከጎናችን ቆሙ። ቤተሰቦች በቃ ላይክ ሼር በቃ ከእናንተ የምንፈልገውኛ ላይክ አድርጉልን፣ ሰብስክራይብ ታደርጉ በቃ ለኛ በቃችን ነው እና ኮሜንት ላይ ስለምታበረታቱን እናመሰግናለን። ቤተሰብ እንግዲህ ይቅርታ ስለተፈጠረው ነገር ሶልና እኔ ልንሄድ ነው። በቃ አበረታቱን ቤተሰብ እንወዳችኋለን።